የቤት ቃን ሙሉ ሽጬ ወጣው አዲስ አበባ። እዚህ መጥቼም አንድ አመት ነው አሁን 1 አመት ነው የውኝ ስራ ቦታም በቃ አልሰራም ብዬ ሁሉ ነገር ትቼ መጣው። ከዛ ከስራ ቦታ ሲመጣ ስልኬንም ወሰዱብኝ። እንዳጋጣሚ በቃ ብራዘር እዚህ ታጸል ያለ ስራ ማትስራለኝ። ስራ ቦታ ደግሞ የሚያጋጥመኝ ወንድም ነው እዚህ ወንድሜ ነው አመጣኝ። ከዛ የሚያጋጥመኝ ኦርቶዶክስና ሙስሊም ብቻ ነው ስራ ቦታ። እንደውም አትስራለኝ በቃ አትስራና የነጋ ቤት ቁጭ በል ከዛ እግዚአብሔርን ፍቃድ ጠይቃለኝ። አሁን የደብተራው ስራ ይፈርስለት። አሜን በኢየሱስ ጌታ ያየው ማአት ነገር ክሬት ማድረግ የሚችል አሜን። ግን ደብተራው ዓለም ቆልፎ ይዞ ዛሬ እንዲሆን ፈታ ይብላቴ ነው ኢየሱስ ፈታ። መጀመሪያ ሄዶ ለአካብ ሂድና ምን በል ናውጣ ውጣ ከላዩ ላይ ደብተራ አሳብደዋለሁ ይለኛል። ይኸውልህ አሳብደዋለሁ ይላል። ማን ካና አለው እሱ ማን ስለሆነ ይለኛል። ተመልከት ና ተነስና ቁም። መጽሐፉን ይዛችሁ የረገማችሁት ቀና በል ቁም። ልትነክሰው ጭራሽ ሰማ ሆይ እየሰማ ነው። ምን አረከው ሰው ምን አረከው? ጽፎ ነው መጣው ደግሞ ጽፏል። ደብተሩ ላይ ጽፏል። ትናንት እኮ ነው ጻፈው። በስርዓት ቁም። ምን አረከው? ሁሉንም ነገር አበላሸበት። ምንም ነገር የቀረለት ነገር በቃ ራሱ ሊያጠፋ ነው። ምንም የቀረለት ነገር የለም። መቼ ነው የሚያጠፋው? በቃ ምንም መከላከያ ያለው ብሎ ራሱ መታወቂያ ሁሉ ነገር የለውም። በቃ ጠፍቷል። ምንም በቃ በህይወት የቀረለት ነገር አንተ ነህ እንደዚህ ያደረገው። በመጽሐፉ ምክንያት ነው የደገማችሁበት። መጽሐፉ ነው ወይ ደገምክበት? በስርዓት ቆም ብያለሁ። ቀና በል። እምልህን ብቻ ትመልሳለህ። ሱቁን የበተንከው አንተ ነህ። ምን አረክበት? ድግምት አድርገው እሺ ረጩበት። ሱቁ ላይ ረጩበት። አንተ ነህ የላካቸው? እኔ ነኝ። ሁለቱንም ሱቅ አበላሸበት። ስልኩን አስወሰድክ? ስልኩን ሁሉንም ምን ያልተበላሸለት ነገር አለ? ሁሉንም ደብተራ ነህ። መዝሙር ይጽፍ ነበር። ሙዚቃ እንዲጽፍ አደረኩ። ሙዚቃ እንዲሰራ ራሱ ሙዚቃ ለመስራት የሆኑ ሰዎች ጋር ያወራ ነበር። እንደውም ዘፈን ልታሰራ ጽፏል። ዘፈንም አእምሮ የተባረከ ስለሆነ አንተ ፈልገህ ሆኖ ዘፋኝ ልታረገው ዘፈን አጻፍከው። የሚመጣው ትውልድ ዘፋኝ ላይ የሚሰራውን እባብ የሚገል ትውልድ ይመጣል። አሜን። አንተ ነው ያጻፍከው። ልውጣና ልሂድ። ምን አልከኝ? ልውጣና እንሂድ። ልሂድ። የት ነው የምትሄደው? ተወኝ። ምን ሆንክ? በስርዓት ቆም ብያለሁ። እግርህን ሽባ አድርጌያለሁ። ቻው። ቀና በል። እምልህን ብቻ ዘፈን አጻፍከው። ዘማሪ ነበር ድሮ። ዘማሪ መዝሙር አለው እኮ ይዘምር ነበር። በምንኛ ነው የሚዘምረው? በአማርኛ። ምን የሚል መዝሙር ነበር? ሰማይን ዘርግተ የሚል መዝሙር እንዳለው ሁሉም ሰው የሚያውቀው እንደውም ክፍለ ሀገር አለው። እሱ አለው። ሌላ መጽፍ ነበር። ደብተራዎችን ያዛችሁት? ላኩበት። 4 ደብተራ ናችሁ። ላኩበት እኮ 4 ደብተራ ናችሁ። 4 ናችሁ ወይ? አዎ። የአራቱንም ስም መርጌታ ደብተራ እያልኩ ስጠራ ሰማኸኝ ወይ? ሰማኸኝ? እየሰማሁ ነው። 4ቱን ስጠራ 4 ጊዜ ጮህ። መርጌታ ዳዊት፣ አቤት። መርጌታ ዮሐንስ፣ አቤት። መርጌታ ጥላሁን፣ አቤት። መርጌታ ሶፎንያስ፣ አቤት። 4ታችሁን የደገማችሁበት? እንዴት አወቅ? 4ታችሁት አሁን ከህይወቱ ከአእምሮው ላይ እየታያችሁት ህይወቱን ለቃችሁ 4 ጊዜ እየጮኻችሁ አናቱን ለቃችሁ ህይወቱን ለቃችሁ እየጮኻችሁ ውጣ